ሰላም ጤና ይስጥልኝ ውድና የተከበራችሁ የአልፋ ኢትዮጵያ ኤዱኬሽን ቤተሰቦች ዩኒት 4 የግሬድ 10 ፊዚክስ ኒው ካሪኩለም ስታቲክ ኤንድ ከረንት ኤሌክትሪሲቲ በዛሬ ቪዲዮ ዩኒት 4 ፓርት 1 እንጀምራለን። ዩኒት 4 መጽሐፋችን ላይ ስለ ስታቲክ ኤንድ ከረንት ኤሌክትሪሲቲ የሚዳስስ ይሆናል። ስለዚህ እሱን አንድ ባንድ የምንመለከት ይሆናል። ይህን ዩኒት እንደጨረስን እዚህ ጋር የምትመለከቱኝ ቶፒኮች ልንመልስ እንዲሁም ደግሞ አንደርስታንድ ማድረግ ይጠበቅብናል ማለት ነው። ሴክሽን 4.1 ቻርጅስ ኢን ኔቸር በዚህ ሴክሽን ስር የምንመለከታቸው ቶፒኮች በዋነኝነት ዲስቲንጉሽ ቢትዊን ደ ቱ ታይፕስ ኦፍ ኤሌክትሪክ ቻርጅስ፣ እንደሚታወቀው ሁለት አይነት የኤሌክትሪክ ቻርጆች አሉ። ስለዚህ እነሱን የምንለይ ይሆናል። ሾው ዳት ደ ቶታል ኤሌክትሪክ ቻርጅ ኢን አን አይዞሌትድ ሲስተም ኢዝ ኮንዘርቭድ፣ ስለ ኮንዘርቬሽን ኦፍ ኤነርጂ የምንመለከት ይሆናል። ስለ ኮንዘርቬሽን ኦፍ ቻርጅስ የምንመለከት ይሆናል። ኤንድ ሃው ቱ ዩዝ ኮንዘርቬሽን ኦፍ ቻርጅ ቱ ካልኩሌት ኳንቲቲስ ኦፍ ቻርጅ ትራንስፈር ቢትዊን ኦብጀክትስ፣ እንዴት ነው ከአንድ ኦብጀክት ወደ አንድ ኦብጀክት ቻርጅ የሚተላለፈው፣ እንዲሁም ደግሞ እንዴት ነው ኳንታይዝ የምናደርገው በቁጥር የምንለካው የሚለውን ደግሞ ከቨር የምናደርገው ነው ማለት ነው። አንድ ባንድ እንጀምር። ስለዚህ እንዳልነው ታይፕስ ኦፍ ኤሌክትሪክ ቻርጅስ አር ቱ ታይፕስ፣ አንድ ፖዚቲቭ ቻርጅስ፣ ሁለት ኔጋቲቭ ቻርጅስ። ስለዚህ ፖዚቲቭ ኤንድ ኔጋቲቭ ቻርጅ ስንል እዚህ ጋር እንደምትመለከቱት ፖዚቲቭ ቻርጅ ከኬሚስትሪ እውቀታችን እንደምናውቀው they are protons፣ እነዚህም they has a positive charges፣ እነዚህ ፓርቲክሎች ፖዚቲቭ የሆነ ቻርጅ በውስጣቸው ይገኛል። ኔጌቲቭ ደግሞ እያለን ደግሞ ስናነሳ እዚህ ጋር እንደምትመለከቱት ኔጌቲቭ ቻርጆች they are electrons፣ they has negative charges፣ በውስጣቸው ኔጌቲቭ ቻርጆችን የሚይዙ ይሆናል ማለት ነው። ስለዚህ በዋነኝነት እዚህ ጋር ፕሮቶንስ ኤንድ ኤሌክትሮንስ ወይም ደግሞ ፖዚቲቭ ቻርጅ ኤንድ ኔጌቲቭ ቻርጅ እያልን ስናነሳ የእነዚህን ቶፒኮች የምንመለከት ይሆናል ማለት ነው። ኦኬ therefore if a particle is charged፣ አንድ ፓርቲክል ቻርጅድ ሆነ ስንል እንዴት ነው የሚሆነው? when there is unbalanced protons and electrons within the particle፣ ፓርቲክል ውስጥ ያሉት የኤሌክትሮን እና የፕሮቶን መጠኖች አንባላንስድ ሲሆኑ ወይም ደግሞ እኩል ሳይሆኑ ሲቀሩ አንዱ በአንዱ ካንሰል ስለማይደራረግ አብላጫ ያለው ፓርት ለምሳሌ ኔጌቲቭ ፓርቱ አብላጫ ካለው ያ ፓርቲክል ኔጌቲቭሊ ቻርጅድ ሆነ ማለት ነው። እንዲሁም ደግሞ በውስጡ ያሉት ደግሞ የኤሌክትሮን መጠኖች በጣም ካነሱ አሁንም it will be positively charged። ስለዚህ አንባላንስድ የሆነ የፕሮቶን እና የኤሌክትሮን መጠን በውስጣቸው የሚገኝ ከሆነ ያ ፓርቲክል ቻርጅድ ይሆናል ማለት ነው። ስለዚህ ይህንን እንዲያርገን ከተረዳን ፖዚቲቭ ኤንድ ኔጋቲቭ ቻርጅስ አር ፕሬዘንት ኢን ኒውትራል ኦብጀክትስ፣ ስለዚህ በየትኛውም ኦብጀክት ላይ በየትኛውም እቃዎች ላይ ኒውትራል ኦብጀክቶች ላይ እነዚህ ሁለት ፖዚቲቭ ኤንድ ኔጋቲቭ ቻርጆች አሉ ማለት ነው። ፎር ኤግዛምፕል እዚህ ጋር እንደምትመለከቱት ይሄ ፓርቲክል ቢኖረን ለምሳሌ እዚህ ፓርቲክል ላይ ያሉት የፕሮቶን ነምበሮች ኤንድ የኤሌክትሮን ነምበሮች አንባላንስድ የሚሆኑ ከሆነ ይህ ፓርቲክል ቻርጅ እንደሚሆን እናውቃለን። ነገር ግን ይሄ ፓርቲክል ደግሞ ኒውትራል የሚሆንበት አጋጣሚዎች ምን ሲሆን ነው? the number of protons ለምሳሌ ካውንት ብናደርግ 1 2 3 4 5 6 7 8 9 and 10 10 ፕሮቶን አለን። እንደገና the number of electrons 1 2 3 4 5 6 7 8 9 10 እነዚህም 10 አሉ። ሁለቱም ምንድናቸው ማለት ነው? እኩል ናቸው። እኩል ከሆኑ ደግሞ እርስ በርሳቸው ካንስል አውት በማድረግ ኒውትራል የሆነ ኦብጀክት ይኖራቸዋል ማለት ነው። ስለዚህ ይሄ ማለት በሁለቱ ፓርቲክሎች መካከል ያለው ባላንስ እኩል ናቸው። ያ ማለት they are unbalanced አይደሉም ማለት ነው። unbalanced ካልሆኑ ደግሞ they are not charged የሆነ ፓርቲክል አይደለም የምናገኘው። ምንም ያህል እንኳን በውስጡ ፕሮቶንም ኤሌክትሮንም ቢይዝ ነገር ግን ያ ፓርቲክል ቻርጅድ አይደለም። ምክንያቱም unbalanced የሆነ amount of protons or electrons በውስጡ ስለሌለው። ሁለቱም እኩል ከሆኑ እርስ በርስ ካንስል አውት ያደርጉና ያንን ኦብጀክት ወይ ደግሞ ያንን ቦዲ ኒውትራል እንዲሆን ያደርጉታል። ስለዚህ ከዚህ ላይ የምንወስደው ነጥብ ምንድን ነው? same amounts of negative and positive charge neutralize each other and there is no net charge። እርስ በርሳቸው ሄደው ኒውትራላይዝ ስለሚደራረጉ there is no net charge፣ ምንም አይነት ቻርጅ አይኖረውም ማለት ነው ያ ፓርቲክል። ኦኬ if there is a little bit more of one type of charge than the other፣ ነገር ግን የአንዱ የቻርጅ መጠን ከአንዱ ከበለጠ then the object is said to be electrically charged፣ ያ ኦብጀክት ኤሌክትሪካሊ ቻርጅድ ነው ማለት እንችላለን። መጽሐፋችን ላይ as a key concept ያስቀመጠው ኖት አለ። ምንድነው የሚለው? if an object gains electrons፣ አንድ ኦብጀክት ኤሌክትሮኖችን ጌን የሚያደርግ ከሆነ እዚህ ጋር እንደምታዩት if an object gains electrons it becomes negatively charged፣ ያ ኦብጀክት ኔጌቲቭሊ ቻርጅድ ይሆናል። because ብዙ ኤሌክትሮን ስለሚኖረው comparing to the protons ያ ፓርቲክል በጣም በከፍተኛ የሆነ ኔጌቲቭ ቻርጅ የሚይዝ ይሆናል ማለት ነው። as a result of electrons፣ እንደምናውቀው ደግሞ ኤሌክትሮን they are negatively charged elements። እንደገና if it loses electrons it becomes
ፖዚቲቭሊ ቻርጅድ የኤሌክትሮኖቹን መጠን ደግሞ ሉዝ የሚያደርግ ከሆነ እንደምናውቀው የሚንቀሳቀሱት ኤሌመንቶች ኤሌክትሮኖች ናቸው። ስለዚህ አንዴ እነዚህን ጌን ሲያደርግ አንዴ ደግሞ እነዚህን ሉዝ ሲያደርግ ያ ፓርቲክል አንዴ ኔጌቲቭሊ ቻርጅድ አንዴ ደግሞ ፖዚቲቭሊ ቻርጅድ ይሆናል ማለት ነው። ስለዚህ እዚህ ጋር የሚለን ይህንን ኮንሰፕት ነው ከውስጡ የምንይዘው ማለት ነው። በጣም አሪፍ። ኦኬ ቀጣዩ ቶፒክ ደግሞ ዩኒት ኦፍ ቻርጅ። ቻርጅ በምንድን ነው የሚወከለው? ሶ the SI unit of electric charge is Coulomb። የኤሌክትሪክ ቻርጅ መለኪያችን ወይ ደግሞ the SI unit is called Coulomb ወይ ደግሞ ካፒታል ሌተር C ተብሎ ይቀመጣል። አንድ Coulomb of charge is carried by 6.25 times 10 raised to 18 electrons። ይህን ያህል ኤሌክትሮን አለው ማለት ነው። 18 ዜሮች ያሉት ቁጥር። ስለዚህ አንድ ኮሎም ስንል በውስጡ ይህን ያህል ሁሉ ኤሌክትሮን እንደሚይዝ ልንገነዘብ ይገባናል። ሌላው አን ኤሌክትሮን possesses a negative charge ግልጽ ነው። how much 1.6 times 10 to the power of minus 19 coulombs። አንድ ኤሌክትሮን ይህን ያህል ቻርጅ በውስጡ ይይዛል ማለት ነው። በተጨማሪም ደግሞ ይህንን በተለያዩ አይነት የመለኪያ አይነቶች ማስቀመጥ እንችላለን። for example 1 micro coulomb 1 times 10 to the power of minus 6 coulombs ብለን መያዝ እንችላለን። 1 ናኖ coulombs 1 times 10 to the power of minus 9 coulombs። እነዚህም አንድ ኮንቨርዥን ዩኒት ናቸው ማለት። ስለዚህ በተጨማሪም በእነዚህ እንደሚለካ መረዳት ያስፈልጋል ማለት ነው። በጣም አሪፍ። ሌላው ደግሞ ኮንሰፕት የሚሆነው ምንድን ነው? about conservation of charges። ስለዚህ እዚህ ላይ ህግ አለ። law of conservation of charges ምንድን ነው የሚለን? it states that the total amount of electric charge in a closed system must remain constant። ከስያሜ እንደምንመለከተው አንድን ቻርጅ ኮንዘርቭ ማድረግ ነው። ኮንዘርቭ ስንል ምን እያልን ነው? መጀመሪያ ይዞ የነበረውን ይዘት ይዞ እንዲቆይ ማድረግ ወይ ደግሞ ማስቻል። ሶ law of conservation of charge ምንድን ነው የሚለን? በአንድ ክሎዝ ሲስተም ውስጥ ወይ ደግሞ አይዞሌትድ የሆነ ሲስተም ውስጥ የሚኖረን ቻርጅ ኮንስታንት ሆኖ ሊቀር ይገባዋል። አይዘር ጌን ወይም ደግሞ ሉዝ ልናደርገው አንችልም። ነገር ግን ኦንሊ ትራንስፈር ብቻ ነው የምናደርገው። ስለዚህ the electric charges are neither created nor destroyed። አይፈጠሩም ዳግም ደግሞ አይጠፉም። but are transferred from one material to another። ነገር ግን ከአንድ ወደ አንዱ የሚተላለፉ ወይ ደግሞ ትራንስፈር የሚደራረጉ ይሆናል። ያው ይህንን በምሳሌ ስለምናየው ሞር ግልጽ ይሆናል። ስለዚህ ለምሳሌ እዚህ ጋር ብንመለከት ኤ እና ቢ ላይ እዚህ ጋር በእጇ ላይ እንደምትመለከቱ ሚዶ አለ። ሶ በሚዶ ፀጉሯን ስታበጥር ቻርጅ ከሚዶ ላይ ወደ ፀጉሯ ወይም ደግሞ ከፀጉሯ ላይ ወደ ሚዶ ሊንቀሳቀስ ይችላል። እዚህ ጋር እንደምትመለከቱት ለምሳሌ እዚህ ጋር እንበልና ኤ ላይ እዚህ ጋር እንደምትመለከቱት 3 ኤሌክትሮኖች ነበሩ። ለምሳሌ እዚህ ጋር እንደምትመለከቱት ሚዶ ላይ 3 ኤሌክትሮን እና 3 ፕሮቶን ነበረን። ያ ማለት ይሄ ማቴሪያል መጀመሪያ ላይ ኒውትራል ነበር ማለት ምንም ቻርጅ አልነበረው። ደሴማስ ፀጉሯ ላይም እዚህ ጋር እንደምትመለከቱት 3 ኤሌክትሮን እንደገና ደግሞ 3 ፕሮቶን አለ። ያ ማለት እርስ በርሳቸው ካንሰል ስለሚያደርጉ ኒውትራል ነበር ማለት ነው። በመቀጠል እዚህ ጋር ስታበጠር ቻርጅ ከፀጉሯ ወደ ሚዶ ሄደን ወይ ደግሞ አይዘር ወይ እዚህ ጋር እንደምትመለከቱት ፀጉሯ ላይ ያሉት የኤሌክትሮን ብዛቶች አንድ አለን እንዲሁም 3 ፕሮቶን። ስለዚህ ፀጉሯ ፖዚቲቭሊ ቻርጅድ ሆኗል ማለት ነው። እንዲሁም ደግሞ ሚዶ እዚህ ጋር እንደምታዩት the number of proton አሁንም 3 ናቸው። ነገር ግን the number of electrons 1 2 3 4 and 5 5 አሉን። ስለዚህ ከዚህ የምንወስደው ነገር ምንድነው? በሁለቱ ማቴሪያሎች መካከል የጠፋም ሆነ አዲስ የተጨመረ ኤሌክትሮን የለንም። ነገር ግን ከአንዱ ወደ አንዱ ተንቀሳቅሰዋል ማለት ነው። እዚህ ጋር የነበሩት ሁለት ኤሌክትሮኖች 1 and 2 የቱ ጋር መጥተዋል? ወደ ሚዶ ላይ ተንቀሳቅሰዋል 1 and 2። ስለዚህ law of conservation ይሄንን ነው የሚለን the total charge in an isolated system never changes only transferred። ምንም የሚቀየር ነገር አይኖርም ወይ ደግሞ አዲስ አይጨመርም ወይ ደግሞ አይጠፋም። ነገር ግን only transferable ነው የሚሆነው። እዚህ ሚዶ ላይ ለምሳሌ እንዳየነው እነዚህን ቻርጅድ ፓርቲክሎች ተመልክተናል። ሶ እዚህ ላይ isolated ሲለን isolated means no particles are allowed to cross the boundary of the system። እዚህ ሲስተም ላይ ካሉት የነምበር ኦፍ ኤሌክትሮንስ ወይ ደግሞ the number of protons ተጨማሪ ከዛ በላይ ማለፍ አይችሉም። The algebraic sum of the positive and negative charges present at any time does not change። ቶታል እዚህ ጋር እንደመራቸው ቅድም እንዳየነው እዚህ ጋር ቶታል 1 2 3 4 5 6 አገን እዚህ ጋር ደግሞ 1 2 3 4 5 6 12 ነበሩን። እዚህ ጋር መተን ብንደምር 1 2 3 4 አገን 1 2 3 4 5 6 7 8 8 plus 4 12 እዚህ ጋርም 12 ምንም የጠፋ ምንም የተጨመረ ሌላ አዲስ ቻርጅ የለንም ማለት ነው። የነበሩት ብቻ ናቸው እርስ በርሳቸው ትራንስፈር በመደራረግ ኦብጀክቶቹን ቻርጅ እንዲሆኑ ያደረጓቸው። ኦኬ እዚህ ላይ ፕራክቲካል ኤክስፐሪመንት እንመለከት። ለምሳሌ ባሉን ራቢንግ ፊኛ ፀጉራችን ላይ እንደዚህ በምናሽበት ጊዜ አሁንም በሁለቱ ፓርቲክሎች መካከል
የቻርጅ ልዩነት ስለሚፈጥር አንደኛውን ቻርጅድ አንደኛውን ደግሞ አንቻርጅድ ሊያደርጉ ይችላል ማለት ነው። ይህን እናንተ መሞከር ትችላላችሁ። እንደዚህ ፊኛ ፀጉራችሁ ላይ በማሸት ፊኛውን አይዘር ግድግዳ ላይ ኦር ሌላ ቦታ ላይ እንደዚሁ ማስቀመጥ እንችላለን። ምክንያቱም ኦልሬዲ ቻርጅ ስለሚሆን። ወይም ደግሞ ፀጉራችን ብንመለከት ፀጉራችሁ እንደዚህ አይነት መልክ ሊይዝ ይችላል ማለት ነው። ሌላ ደግሞ እዚህ ጋር ምሳሌ ብንመለከት አሁንም ለምሳሌ እንደዚህ አይነት ትናንሽ ወረቀቶች እንደዚህ ቆራርጠን ሚዶ ፀጉራችን ላይ ብናሽ ወይ ደግሞ ፕላስቲክ ማቴሪያሎችን ለምሳሌ እስክሪብቶ ሊሆን ይችላል ፀጉራችን ላይ ካሻን በኋላ ወደዚህ ፓርቲክል ብናስጠጋ ወደ ተቆራርጠው ወረቀት ብናስጠጋው ወረቀቱን የመሳብ ወይ ደግሞ አትራክት የማድረግ ዝንባሌ ያሳያል ማለት ነው። ይህም የሚሆንበት ምክንያት ምንድን ነው? ሚዶ ኦልሬዲ ቻርጅ ስለሚሆን ይህንን ፓርቲክል ኦፖዚት የሆነውን ሳይን ወስዶ አትራክት የማድረግ አቅም ስለሚሰጠው ማለት ነው። ስለዚህ ኮምብ ራቢንግም አንድ ፕራክቲካል ኤክስፐሪመንት ሆኖ መጠቀስ ይችላል ማለት ነው። እስካሁን ድረስ ስለ ቻርጅ ፓርቲክል እንዲሁም የቻርጅ አይነቶችን ከተመለከትን እንዴት ነው ቻርጆችን መለካት ወይ ደግሞ ምን ያህል ቻርጅ እንዳለ ማወቅ የምንችለው? ኦር ሃው ቱ ኳንታይዝ ኢነርጂን እንዴት ነው ኳንታይዝ የምናደርገው? እዚህ ጋር ኳንታይዝ ሚንስ ኳንታይዝድ ስንል በቁጥር የተገመተ ማለት ነው። ምን ያህል ቻርጅ አለን የሚለውን በቁጥር ስንወክል ኳንታይዝ ያደረግነው ማለት እንችላለን። ይህም ደግሞ የሚሆነው በብዛት በዲስክሬት አማውንት ወይ ደግሞ በኢንቲጀር ቫልዩ የሚቀመጥ ይሆናል። ምክንያቱም ግማሽ ቻርጅ ወይ ደግሞ በነጥብ የምናስቀምጠው ቻርጅ ስለማይኖረን ማለት ነው። ይህንን ኮንሰፕት ደግሞ ስንመለከት ኳንታይዜሽን ኦፍ ቻርጅስ the magnitude of this charge is denoted by the letter E በኢ የሚወከል ይሆናል። it is quantized when it occurs as the integral multiple of E አንድ ቻርጅ ኳንታይዝ ስናደርገው የኢዎች ስብስብ ነው ማለት ነው። ይህም ደግሞ it is true for both negative which is electron and positive which is proton charges ለሁለቱም ኬዝ እንዲሆናል ማለት ነው ካውንት የምናደርገው። ይህንም ደግሞ በፎርሙላ መልክ ስናስቀምጠው q እኩል ይሆናል n ሲባዛ e where n is positive or negative integer። እዚህ ጋር n should have to be integer value ኔጌቲቭ አሊያም ደግሞ ፖዚቲቭ መሆን ይችላል። q ቻርጅ ማለት ነው። e ደግሞ the magnitude of the charge በዚህ የሚወከል ይሆናል። n should have to be integer ነው ስንል የሚፈቀድና የማይፈቀዱትን ደግሞ በዲያግራም ስንመለከት the allowed values in normal matter በአንድ ማተር ውስጥ የሚፈቀድ አይነት የቻርጅ አቀማመጥ ይህን ይመስላል። ፕላስ e or minus e plus 2e or minus 2e ቅድም እንዳልነው the magnitude of the charge should have to be in e so አንድ ሙሉ ቻርጅ which is positive charge positive e ብለን ማስቀመጥ እንችላለን። ወይም ደግሞ ሁለት ከሆነ ደግሞ plus 2e። ስለዚህ እዚህ ጋር n value አንድ ነው which is an integer value again እዚህ ጋር ደግሞ የn value ሁለት ነው which is an integer value the same for the negative charged matter። አሁን ደግሞ የማይቻሉትን ደግሞ ስንመለከት which are impossible in normal matter plus 2.5e or minus 1.5e እዚህ ጋር እንደምታዩት ሁለቱ ሙሉ ሆነው አንዱ ግን ግማሽ። ስለዚህ ግማሽ የሚባል ነገር የለም ማለት ነው። እንደገና እዚህ ጋር አንዱ ሙሉ ነው አንዱ ደግሞ ግማሽ፣ አሁንም ግማሽ የለም። ስለዚህ በፖይንት እዚህ ጋር አይቀመጥም። ወይም ደግሞ በሌላ ሚኒንግ 2.5 is not an integer value it is rational number። መቀመጥ የሚችለው በኔጌቲቭ ቁጥሮች ኦር ደግሞ በፖዚቲቭ ኢንቲጀር ቫልዩዎች ብቻ ነው። እዚህ ጋር እንደምንመለከተው እንደዚህ በፖይንት ቻርጅ ሊቀመጥ አይችልም ማለት ነው። በጣም አሪፍ። ከዚህ ሴክሽን ላይ ያሉትን የኮንሰፕቹዋል ፓርቶች እንዲያርገን ጨርሰናል። አሁን ላይ ደግሞ ጥያቄዎች አሉን። ሪቪዥን ኩዌሽን አለ 1 to 5፣ ኤክሰርሳይዝ 4.1 እንዲሁም ኤክሰርሳይዝ 4.2። እነዚህን አንድ ባንድ እንመልከት። ከኤክሰርሳይዝ 4.1 ጀምር። ኦኬ ኤክሰርሳይዝ 4.1 ምንድነው የሚለን? when do you say that a body is charged positively? አንድ ቦዲ ፖዚቲቭሊ ቻርጅድ ነው የምንለው ምን ሲሆን ነው? ኦኬ አንሰር ፖዚቲቭሊ ቻርጅድ ነው የምንለው when there are more protons than electrons then the object will be positively charged። በዛ ኦብጀክት ውስጥ የሚገኙት የፕሮቶን መጠኖች በጣም ከፍተኛ ሲሆኑ ያ ኦብጀክት ፖዚቲቭሊ ቻርጅድ ይሆናል ማለት ነው። ለምሳሌ እዚህ ጋር ብንመለከት እዚህ ጋር ሁለት ፕሮቶን አለን እንዲሁም ደግሞ ሁለት ኔጌቲቭ ቻርጅድ ፓርቲክሎች አሉን። ስለዚህ ሁለቱም እኩል ናቸው። so this object will be neutral። እንደገና ደግሞ እዚህ ጋር ብንመለከት the number of electrons ሁለት አሉን እንዲሁም ደግሞ 1 2 3 the number of protons አሉን። so the number of protons እዚህ ጋር ከኤሌክትሮኖች ስለሚበልጡ ይሄ ፓርቲክል ፖዚቲቭሊ ቻርጅድ ይሆናል ማለት ነው። ኦኬ ለሶስተኛው ኬዝ ደግሞ ስንመለከት 1 2 3 4 the number of electrons are 4 እንዲሁም ደግሞ ሁለት ፕሮቶን አለን። ስለዚህ እንደምታዩት የኤሌክትሮኖች መጠን አብላጫ ስላለው ይህ ፓርቲክል ኔጌቲቭሊ ቻርጅድ ይሆናል ማለት ነው።
ጥያቄው እዚህ ጋር ሰጀስት እንደሚያደርገን አንድ ቦዲ እንዴት ነው ፖዚቲቭሊ ቻርጅድ የሚሆነው የተባልነው። ስለዚህ the number of protons are much greater than the number of electrons ሲሆኑ በጣም አሪፍ። ቀጣዩ ደግሞ ኤክሰርሳይዝ 4.2 ነው። ይህንን ደግሞ ስንመልስ በቀጣይ ቪዲዮትን እንመለስ። ኦኬ መጽሐፋችን ላይ ፔጅ 93 ላይ ኤክሰርሳይዝ 4.2 ምንድን ነው የሚለን? a conductor possesses a positive charge of 3.2 times 10 to the power of minus 19 coulombs። ስለዚህ as a given criteria ስናወጣ ቻርጅ 3.2 times 10 raised to minus 19 coulomb አለን። እንደገና again how many electrons does it have in excess or defect? use E ይሄን ያህል። ኦኬ ስለዚህ ምን ያህል ነምበር ኦፍ ኤሌክትሮን አለን የሚለን። እንደገና ደግሞ E 1.6 times 10 to the power of minus 19 coulombs is given። የኤሌክትሮን ቻርጅ ይሄን ያለው ተብለን ተሰጥቶናል። ስለዚህ አሁን እዚህ ጋር ፈልጉ የሚለን how many electrons does it have in excess or defect? ምን ያህል ብዛት ያለው ኤሌክትሮን አለን ወይም ደግሞ ምን ያህል እጥረት አለን ነው የሚለን። ስለዚህ እሱ ነው እዚህ ጋር የምፈልገው ምን ያህል ኤሌክትሮን ብዛት which is excess or ደግሞ deficit ወይ ደግሞ እጥረት አለው ነው የሚለን። ኦኬ ሌላው ደግሞ እዚህ ጋር የሰጠን ነገር E 1.6 times 10 to the power of minus 19 ያችን 1.6 times 10 to the power of minus 19። ስለዚህ አሁን the number of charges ለማወቅ ወይ ደግሞ ምን ያህል እንደበዛልን ወይ ደግሞ ምን ያህል እንዳነሳብን ለማወቅ ይሄንን ፎርሙላ ነው የምንጠቀመው። ሶ ይሄን አቀልን የማናውቀው ተርም n ነው። in terms of n እንጻፍ። ሶ q over e q 3.2 times 10 to the power of minus 19 e እንደዚህ this one by this one cancel out 3.2 over 1.6 ይሄን በ10 ብናባዛው 32 ሲከፈል 16 which is 2። ስለዚህ እዚህ ጋር የመጣልን ሁለት ቫልዩ ነው ሁለት ፖዚቲቭ ቫልዩ ነው የመጣልን። ስለዚህ ፕላስ 2 ብለን ማስቀመጥም እንችላለን። ሶ ጥያቄው እዚህ ጋር ሰጀስት እንደሚያደርገን how many electrons does it have in excess or deficit ነበር የሚለን። ሶ እዚህ ጋር እኛን እየጠየቀን ያለው ስለ number of electrons ነው። እዚህ ጋር ደግሞ የመጣልን ቁጥር ሁለት ነው። ሁለት የሚያሳየው ይሄ ኤሌመንት ይሄ ኮንዳክተር ያለው ሪዛልት ሁለት እንደሆነ ስለምናቅ that means assume this is the conductor። ስለዚህ ሁለት ተጨማሪ ፖዚቲቭ ቻርጆች አሉት ማለት ነው። so the number of electrons how many electrons ስለሚለን the number of electrons would be deficit ናቸው በሁለት ያጥራል ማለት ነው። ኦኬ ምክንያቱም ሁለት ኤሌክትሮን ያስፈልጋል ይሄንን ካንስል ለማድረግ። ስለዚህ the number of electrons would be deficit። ስለዚህ ይሄንን እዚህ ጋር ለመጻፍ ብንሞክር ምን ብለን መጻፍ እንችላለን? the number of electrons are deficit by 2 በሁለት ያንሳሉ ማለት ነው። ምክንያቱም ሰርተን የመጣልን ሪዛልት እዚህ ጋር ፖዚቲቭ ሁለት ነው የሚያሳየን ሁለት ፖዚቲቭ ቻርጆች አሉ ማለት ነው። እነዚህ ሁለት ቻርጆች ደግሞ ግዴታ ኒውትራላይዝ ማድረግ ይጠበቅብናል ምክንያቱም ጥያቄው ሰጀስት ስለሚያደርግ ነው። ኦኬ how many electrons ስለሚለን ግዴታ ኔጌቲቭ ቻርጅ መሆን ነበረባቸው። ስለዚህ ሁለት ተጨማሪ ኔጌቲቭ ቻርጆች ያስፈልጉናል ማለት ነው ይሄንን ኒውትራላይዝ ለማድረግ። ስለዚህ እንዲያደርግ መመለስ የምንችል ይሆናል። በጣም አሪፍ። ኦኬ ሪቪዥን ኩዌስችንስ 1 to 5 አሉን። ከኩዌስችን ነምበር 1 ስንጀምር what are the different types of charges that exist in nature? በኔቸር ስንት አይነት የቻርጅ አይነቶች አሉ? ኦኬ አንሰር electric charges comes in two main types። አንድ ፖዚቲቭ ቻርጅስ፣ ሁለት ኔጋቲቭ ቻርጅስ። ሁለት አይነት ቻርጅ እንዳሉ ከዚህ ቀደም አይተናል። እንደርገን መለስ እንችላለን። በጣም ጥሩ። question number 2 when do you say that a body is negatively charged? መቼ ነው አንድ ቦዲ ኔጌቲቭሊ ቻርጅድ ነው ማለት የምንችለው? ኦኬ አንሰር when a body gains electrons it becomes negatively charged። ግልጽ ነው። አንድ ኦብጀክት ወይ ደግሞ አንድ ቦዲ በብዛት ኤሌክትሮኖችን ሲቀበል ኔጌቲቭሊ ቻርጅድ መሆን ይችላል ማለት ነው። ቀደም እንዳልነው ወዲያና ወዲህ የሚንቀሳቀሱት ፓርቲክሎች ኤሌክትሮኖች ናቸው። አይዘር ይህንን ሉዝ ስናደርግ ወይ ደግሞ አይዘር ይህንን ጌን ስናደርግ በመካከል አንድ ኦብጀክት ቻርጅ እንደሚሆን አይተናል። ሶ ኔጌቲቭሊ ቻርጅድ የሚሆነው እዚህ ጋር በዲያግራም እንደምትመለከቱት the number of electron charges are much more greater than the number of positive charges which are the protons። ስለዚህ እንደዚህ በሚሆን ጊዜ ያ ቦዲ ኔጌቲቭሊ ቻርጅድ ይሆናል ማለት ነው። ኦኬ ቀጣይ ደግሞ question number 3
what does the law of conservation of charge say? law of conservation of charge ምንድነው የሚለን? okay answer state that the total amount of electric charge in a closed system must remain constant ሊሆን ይገባዋል። the amount of electric charge in a closed system ውስጥ ይህ ማለት the net charge of an isolated system will always remain constant በሁለት ፓርቲክሎች መካከል or በአይዞሌትድ ሲስተም ውስጥ የምናገኘው የቻርጅ መጠን ኮንስታንት ሆኖ ነው የሚቀረው። this means that any system that is not exchanging mass or energy with surrounding will never have a different total charge at any two times. so at any two times ሲለን አንድ before charging ሁለት after charging ቶታሉን ሰማ ብናደርገው እና መጨረሻ ላይ የምናገኘው ሪዛልት አንድ አይነት ሪዛልት ሊኖረው ይገባል ማለት ነው። ምንም አይነት ሉዝ ኦር ጌን ሊኖር አይገባም። ያኔ ነው ቻርጅ ፓርቲክልስ ኮንዘርቭድ ነው ብለን መናገር የምንችለው። ኦኬ question number 4 what does it mean by quantization of charge? quantization of charge ስንል ምን እያልን ነው? answer it indicates that charge can always be the integral multiple of charge of an electron. so የነዚህ ቻርጆች ስብስብ ሊሆን ይችላል ማለት ነው። አንድ ቻርጅ በእነዚህ ነምበሮች ወክለን በቁጥር ልንገምተው የምንችል ይሆናል። ይህም በዚህ መንገድ መሰራት ይችላል ማለት ነው። ቻርጅ እኩል ይሆናል the number of charge times e እንዲያርገን ካልኩሌት ማድረግ እንችላለን። so charge can assume only certain discrete values ቀደም እንዳልነው በዲስክሬት አማውንት ሊገለጽ ይችላል። ግማሽ ወይ ደግሞ ሩብ የሚባል ቻርጅ የለም። only n should have to be in integer value ያልነው ለዚህ ነው። ስለዚህ only certain discrete values ብቻ ነው ሊቀመጥ የሚገባው። if the charge of a body is not the integral multiple of the charge of the electron የዚህ ብዜት ሆኖ የማይቀመጥ ከሆነ then one can get a non-integer value። ስለዚህ non-integer value ልናገኝ እንችላለን። ልክ እንደቀድሞ በነጥብ ወር በሬሽዮ እንዳስቀመጥ ነው። for the number of electrons which is not possible practically ይህም ደግሞ በገሃዱ ዓለም ፖሲብል አይደለም ማለት ነው። ስለዚህ n should have to be put at a certain discrete values በእንዲህ ቫልዩ ሊቀመጡ ይገባቸዋል። ኦኬ question number 5 write the properties of electric charges የኤሌክትሪክ ቻርጅ ፕሮፐርቲዎችን ግለጹ ነው የሚለን። በጣም አሪፍ answer and individual electric charges could algebraically summed algebraically መደመር እንችላለን። ያ ማለት total charge እኩል ይሆናል the sum of amount of charges እንዲያርገን መደመር የምንችል ይሆናል። ሁለት charges are always conserved ቻርጆች ሁሌ ኮንዘርቭድ ናቸው። ሶስት charge can be quantized በቁጥር መገመት ይችላል by using this formula። ሶስት charge is a scalar quantity። አራት charge is transferable ቻርጆች ትራንስፈር መደረግ ይችላሉ they transfer from one body to another። አምስት like charges repel each other and unlike charges attract each other ይህም አንድ ፕሮፐርቲ ሆኖ መገለጽ እና መቀመጥ ይችላል። እነዚህን ደግሞ ሞር ወደፊት ስንመጣ በደንብ የምናያቸው ይሆናሉ። ሌላው charge is always associated with mass ቻርጆች ሁሌ ከማስ ጋር ይያያዛሉ። ይህን ፕሮፐርቲ ወደፊት የምንመለከተው ነው የሚሆነው። ስለዚህ the property of charge ይህን ይመስላል። እንዲያርገን ማስቀመጥ የምንችል ይሆናል ማለት ነው። በጣም አሪፍ። ስለዚህ ይህንን ሴክሽን እዚህ ጋር እንጨርሳለን። ለእናንተ ኪዩዝ ይኖረናል። ሶ ጥያቄው ምንድን ነው? the SI unit of electric charge ምንድን ነው? A watt B Coulomb C አምፒር D ኦhm። ከነዚህ ከአራቱ ምርጫዎች ውስጥ መልስ የምትሉትን ከስር ኮመንት ላይ ያሳውቁን። ስለዚህ ይህንን ቪዲዮ እዚህ ላይ ያበቃለሁ። በቀጣይ ደግሞ የምንመለከተው ቶፒክ ሴክሽን 4.2 ሜተድስ ኦፍ ቻርጂንግ ኤ ቦዲ የሚሉን ቶፒክ አንድ ባንድ እያንዳንዱ ሶስቱን ፕሮፐርቲዎች ከነምሳሌ ኢንዲቴል የምንመለከት ይሆናል ማለት ነው። መልካም። የዚህን ቻፕተር ሙሉ ቪዲዮ ለማግኘት በአልፋ ሜንተር ማይንድ የቴሌግራም ዩዘር ኔም ማግኘት የሚችል ይሆናል። እዛ ላይ ያናግሩን። እንዲሁም ደግሞ በስልክ ቁጥር በ0941 10 24 46 ደውላችሁ ማናገር የምትችሉ ይሆናል። መልካም።